ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እንግዲህ አዲስ ቪዲዮ ደግሞ እየላችሁ መጥቻለሁ። ሰብና ላይክ እያረጋችሁ ገባ ገባ በሉ ማለት ነው። እንግዲህ አዲስ ሰው አደራ ድራማ ክፍል 89 ላይ አዲስ ሰው መጣ። እንግዲህ ሐረግ ድራማ ላይ የሚሰራ ቢኒ የሚባለው አሁን ደግሞ ሲፈልጉም ጆን ይላሉ፣ ሲፈልጉም በሌላ ስም ነው የሚጠሩትና እንግዲህ በሩን አንኳኩቶ ቢሊየን ስትከፍትለት አንተ ማነህ ብላ ቢሊየን ስትጠይቀው እኔ ወይዘሮ ሰላምን ነው የምፈልገውና ወይዘሮ ሰላም ቤት አለች ወይ ብሎ ሲጠይቃት ነበረ ቢሊየንን። እንዴ እኔ አላቅህም፣ ወይዘሮ ሰላምንም አላቅም። አንተ እንዴት ቀጥ ብለህ የሰው በር ደብድበህ ወደ ቤት ለመግባት ለምንድነው ያሰብከው? ያንተ ችግርስ ምንድነው? ብላ ስለዚህ በሩን በድጋሚ ልትዘጋበት ስትል እኔ ዛሬ አንቺን አገኘውሽ፣ ዛሬ አንቺን ገና ነው ያገኘውሽ ብሎ ጥርሱን እየነከሰ በድጋሚ በሩን አንኳኩቶ ሲገባ ነበረ ገፍትሮ። ቅድም በሩን እኮ ወደ ቤት አትገባም ብዬ ነው ቅድም በሩን እጁ ላይ የዘጋውበት። እሱ ግን ማን ነው? የአቶ ባህሩ ተላላኪ ነው ወይስ የአቶ ባህሩ ልጅ ነው? ግን በጣም ጠርጥር ያለው ምን ፈልጎ ነው የመጣው ብላ ብሌን ቆም ብላ ስታስብ ነበረ። ነገር ግን እንዳሰበችውና እንዳየችው ያ ነገር ምንም ነገር የቀረላት ነገር የለም። ገና በሩን አንኳኩቶ ወደ ቤት ገባ ሲል ነው አይኑ ቢሌን ላይ ነው ያለው። ቢሌን ግን ከመጀመሪያውንም ጠርጥራለች። ብትጠረጥርም ዛሬ ያ የጠረጠረችውን ነገር ልታገኝና እውነቱን ልታውቅ በደንብ ቻለችና እሷም ከመጀመሪያም በር ላይ ሲገባ ነው ያወቀችው ማለት ነው። እንግዲህ ወደ ቤት ሲገባ አሁንም በር ላይ ቆሞ ሲያንኳኳ ነበረ። አቶ ባህሩ ከበስተጀርባ መጥቶ ምንድነው የምትገተረው? ስለዚህ ዝም ብለክ ወደ ቤት ለምንድነው የማትገባው? ስለዚህ እቺ ደግሞ ዛሬ ማብቃዋ ደርሶላታል ብሎ እሱም ሲያወራ ነበረ። ነገር ግን ነገሮቹ እነሱ ቀለል አርግተው እንዳዩ ሳይሆን ነገሮቹ ሙሉ በሙሉ በጣም ትንሽ ለጊዜው እየከበዳቸው ነበረ። ነገር ግን አቶ ጆንም ሰላምን ለማግኘት በጣም ብዙ ጥረትና በጣም ብዙ ሀሳብ ዛሬ እንደምንም ቢሆንም ዛሬ አንቺን ለቢላዋ እራት ለማረግ እያሰብኩ ነው። በቀላሉ እኔና አንቺ አንፋታም ብሎ ከቪዲዮ በስተጀርባም በጣም ዛቻ ሲያረግ ነበረ። ይሄን ሁሉ እንግዲህ ቢሌን ማነው የመጣው ብላ ሳሚም ይሄ እንግዳ እንደሚመጣ በደንብ አስጠንቅቆ ነው የሚያውቀው። የማታውቀው ወይዘሮ ሰላሜና ሁሉም ሰው መጥቶ ቅርብ ሆኖ የቅርብ ጓደኛዋ እየሆነ የሚቀያየርባት ንብረት አላት ብለው ሁሉም ሰው ጠጋ ጠጋ የሚልባት ወይዘሮ ሰላም ብቻ ነች እንጂ ሌሎቹ ብዙ ነገሮችን ያውቃሉ ብዬ ነው እንደራሴ የማስበው። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦቼ እንዴት ናችሁ? በላይክ እና በሰብ እየገባችሁ አንዳንድ ነገሮችን እየገረመኝና በጣም የሚያሳዝንም የሚገርምም ነገር በአንድ ሴት ላይ ሁሉም የተለያየ አስተያየት ስለሚመጡና ሁሉም የራሷን ንብረት ወደ እጃቸው ለማስገባት የማትፈልገውን ነገር በመካከላቸው እየከለከሉ ሰራተኛ እንደ ልጅ ሆና ስትቀርብ በየአንዳንዱ የሚመጣውን ችግር እየተናገረችን የምትናገረውን እውነት ላይ የምትሞተውን ከመካከሉ ለድሃ የምትደርስ ከመካከሉ እያነሱ ወደ ሌላ ነገር እየወታተፉ የማይሆን ንብረት የሚያስወርስን እያመጡ ትውልድ እየመጣ ነውና ከዚህ ድራማ ላይ አንዳንድ ነገሮች ብዙ ነገሮች እንማራለን። ጊዜ ካለንና ስለ ድራማ
ካየን ማለት ነው ቢገባንም በየአንዳንዱ አላማው ምን እንደሆነ ሊገባን ይችላል ማለት ነው። ወደ ሌሎቹ ቪዲዮ አብረን ደግሞ ስንሄድ እንደምንም ብሎ እንግዲህ ጁስ እስከ ቤት ድረስ ገብቶ ወይዘሮ ሰላምናን ተሰብስበው ከአቶ ሳሚ ጋራ ወይዘሮ ቢሌንም ቆጭ ብላ እንግዲህ ተሰባብሰው ሲገናኙ ነበረ። እንኳን ደህና መጣክ ተብሎ እንደሚቀበል ማንኛውም ሰው እንግዳ እንደሚቀበል የአቶ በሃይሩ ልጅ ነን ብሎ ተቀበሉት። እነሱ የአቶ በሃይሩ ልጅ እንደሆነ በፍጹም አያውቅም ነበረ። እንግዲህ አቶ ሳሚ ይሄንን ፊት አዲስ አልሆነብኝምና ከየት ነው የመጣው ማን ነው ብሎ በጣም ሳሚ ደንግጦ ነበረ። ነገር ግን አቶ ሳሚም በጣም ታውቋልና ባለፈው አቶ ባህሩ ሶስታቸውንም የእናቴ ገዳይ ናቸው ብለው አሳይቶቻል። ስለዚህ አቶ ባህሩ እንግዲህ የኔ ልጅ ነው ብሎ ወደ ቤት ልኮላቸው እንግዲህ አቶ ጆን የተባለው ቤት ውስጥ ተርመስመሳቸውን ለማውጣት ዝግጁ ነው። ወይዘሮ ሰላሚናም በፎቶ ታይታለች። አቶ ሳሚን ታይተው ቢሌንም ታይቷለች። ስለዚህ እንግዲህ አሁን አቶ በሃይሩ ሊሰራላቸውንና ነገሮቹን እዛው ባለበት ቦታ ለመጨፍለቅ ስለፈለገና ስለዚህ አሁን ደግሞ እሱ አቶ ጆንን የአቶ ባህሩ ልጅ ነኝ፣ ባለፈው አመት ሐዋሳ ላይ መተሽ እኮ አልቀሰሽ አፋላልገሽኝ የሄድሽ ልጅ ነኝ እኔ ዛሬ አባቴን ፍለጋ ነው የመጣሁት። አንቺ ደግሞ በህይወት አባቴን ሳገኘው አንቺ ደግሞ በህይወት እንዳለሽና አንድ ምርጥ የሆነች አክስት እንዳለኝ ስለተነገረኝ ነው የሮጥኩት የመጣሁልሽ እያላት ነውና እንግዲህ ወይዘሮ ሰላሚና በጣም ተጃጅላለች ማለት ነው። እዚህ ጋር ወይዘሮ ሰላሚና እዚህ ጋር በጣም ተጃጅላለች። እንኳንም ደህና መጣክ የኔ የወንድሜ ልጅ በጣም ነው የመዋደክ ብላ እቅፍቅፍ አድርገታ ቋጭ ስታረገው ነበረ። እሷ ቁጭ ካረገችው በኋላ በስተመጨረሻ ላይም እንግዲህ ነገሮቹ በጣም እየከባበዱና በየአንዳንዱ እየተጠያየቁና ነገሮቹ ለበጎ እንደሚሆኑ ለጊዜው እየተነገረ ነበረ። ነገሮቹ ግን እኔ ብሌንም ልታምንም አልቻለችም። ብሌንና ሳሚ ሲጠያየቁ ነበረ። አንተ ግን ይሄ ነገር እውነት ይመስለካል ወይ አጎትነቱ ወይም የባህሩ ልጅ እንደሆነ ነገሩ ምንድን ነው ብለው ሁለቱ ቀጭ ብለው ሲመካከሩ ነበረ። ነገር ግን ሁለቱም ቢመካከሩ ነገሮቹ በጣም ለሁለቱ ገብቷቸዋል። ወይዘሮ ሰላሜና እያለች እንግዲህ እንኳን ደህና መጣክ ልጅ እያለች እዛው ቀለስለስ እያለች ማንም ምድረ በዳ እየመጣ እሷን እያጭበረበረ ከዚህ ነገር ላይ እረፊ እንኳን ያላት ሰው የለም ማለት ነው። እና አቶ ሳሚም ብሌንን ይነጥቁኛል በማለት እንግዲህ አንድ አይኑን እያጠፋ አንድ አይኑን እያበራ ነውና ስለዚህ እንግዲህ ምንም ማድረግ አይቻልም እና እሱ ተዋውቆ ቁጭ ብሏል። በስተመጨረሻ ላይም ያደረገውን ነገር ጊዜ ካለኝና ደቂቃው ከበቃኝ አብረን እናብራራለን ማለት ነውና ብሌን የተዘጋጃላት ነገር ሌላ ነገር ነውና አብረን እንከታተላለን። አሁን ደግሞ የብሌን አሳደጊ እናትና አቶ በሃይሩ ተያይዟል። ገነትና አቶ በሃይሩ ገነትን በሽጉጥ እተኩስሻለሁ ብሎ እያሽከረከራት ነው። ብሌን ደግሞ ቃልዬ ደግሞ ይሄ ደሃ ቤት እቃ ማጠቡም በጣም ገሎኛል። እኔ ደግሞ ይሄንን እቃ አጠብኩ ብዬ ነው ያላጠብኩትን እቃ ሰብስቤ ቀጭ ማድረግ እፈልጋለሁ። ነገሮቹ ቀጭ የማረግበት ደግሞ ምክንያቱም የዚህ የድሃ ቤትን እቃ ማጠብ ስለሰለቸኝ እንደዚህ ካላረኩ በፍጹም
በፍጹም ምንም ነገር አልቻልኩም እያለች ነው እንግዲህ ብሌን። ወይኔ 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 ብሌን እንግዲህ ያላጠበችውን እቃ አጥቤያለሁ ብላ ስትሰበስብ ነበረ አንድ ቦታ። ነገሮቹን ግን በጣም ጨምለቅለቁን እያወጣች ነው። ስለዚህ እንግዲህ ወይዘሮ ገነት እስካሁን ድረስ እቃውን እያጠብሽ ነው ወይ ምን እየሰራሽ ነው? አትመጭም ወይ ስትላት እኔ እኮ ወይዘሮ ገነት እቃውን መታ ስታየው በጣም ነው እቃውን ምን ሆነሽ ነው ስትላት እኔ እኮ ውሃ አጥቼ ነው ሰብስቤ ቁጭ አረኩት ብላ ወይዘሮ ቃልዬ እንግዲህ የሷ ሞያ በደንብ አርግታ እያሳየች ነው። የሚያሰኘ ነው እንግዲህ የሷ ሞያ ነውና። ስለዚህ እንግዲህ ውድ ተመልካች ወይዘሮ ቃልዬ የብሌንን እየተሳደበችና እየተገለማመጠች የብሌንን እጅ መብላት ለምዳ ዛሬ አንድ ብርጭቆ እንኳን ለደቂቃ አጥባ ልትተዳደር አልቻለችም ማለት ነው። አሸወይናዬ ወይኑ አሸወይናዬ። ወደ ሌሎቹ ቪዲዮ እንግዲህ ስንሄድ ኦፍ ጦሽ ጦሽ ነው የሚያደርገው እናንተ። ወደ ሌሎቹ ቪዲዮ እንግዲህ ስንሄድ በሌላ ቪዲዮ እንግዲህ ውሃም ወይዘሮ ገነትና ወይዘሮ ቃልዬ ውሃም ሊቀዱ ጀሪካን ይዘው እንግዲህ በዚህ ፀሐይ ውስጥ እየተጓዙ ነው። ወይዘሮ ቃልዬ ወይኔ ጉዴ ፋላ ወይኔ ወይኔ እያለች አሸው ወይኔ እያለች እንግዲህ ወደ ገጠር ውስጥ እየሄደች በጣም ገርሟታልና በጣም መጥፎ አንድ በቷ ቃልዬን እንግዲህ የሆነ ችግር ላይ እየጣላት እንደሆነ አስጠንቅቃ ነው የምታውቀው። ይሄ ደግሞ የማሽግር ነው የሷ ሽግር ነው። ልጄ እቃውን ቶሎ ቶሎ እጠቢውና ወደ እምንሄድበት አብረን እንሄዳለን። ያንቺ ሽግር ምንድነው ብላ እንግዲህ ወይዘሮ ገነት ቃልዬን ቋ እያረገቻት ነው። ቃልዬ ግን በፍጹም እሷ ሰርታ የምትተዳድርም ሴት አትመስልም። ብርጭቆ አጥባለሁ ብላ እያንቦጫረቀች ነው። ነገሮቹን ሁሉ ጭምለቅለቁን እያወጣች እስከሆነ ድረስ ነገሩ እኔ ድሮንም አንቺ አልመሰልሽኝም እያለቻት ነበረና እንግዲህ ወይዘሮ ገነትም የኔ እናት በርሽልኝና ታውኝልኝ የራሷን የህይወት ታሪክም ሶሻል ሚዲያ ላይ በደንብ ግልጽልጽ አርግታ ተናግራለች። ገንዬ አይ ላቭ ዩ ሶ ማች። ይሄንን ቻናል እንግዲህ ውድ ተመልካቾቼ ሰብና ሰብስቡት፣ ሰብና ላይክ እያረጋችሁ ወደፊት ቀንጆ ዩቲዩብ ይሆናል ብዬ አስባለሁ። ባይ። እኔ ደግሞ በኃይሉ የላከው መስሎኝ ነበር። ለነገሩ ማን ያውቃል፣ እሱ ሊሆን ይችላል የላከው።